ደብረሲና ነው ዋሻ በኩሽኔት ታልፍሻል ችቦ የሚጭነው አንተ በዛ ውስጥ ነህ ቀጣል ችቦ የሚጭነው ነው ያው ችቦ ነው ያው አንድ ነው ባህያ ይሄደ ሰው ሌባ 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 ያ አጎቴ ያየው እንደ ተሼ ምን ያረክ ነው አያላ ኧረ ተወይ ሰርጌም እንደ ያልደመቀም ማለት ሾውን እዛው ዘፈነው ኦን ዘ ስፖት ብሎ ጠየቀው ግን አላለኝም ያው ሙድ ያዝና ይሄን ኑሮ ያለፈ ያኛው አቀደው ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ዛሬም ቀጠሯችንን አክብረን ተገኝተናል ዋሻው እንዴት ተጀምሯል ዳግማዊ በጣም ስላገኘን ስለመጣህ ደስ ብሎናል ባለፈው ያው እንግዲህ በርካታ የምስጋና ፕሮግራሞች ብሔራዊ ቲያትር ይዘጋጃሉ ስሙዓተ ነገር በሚል ርዕስም የምስጋና ፕሮግራም ለዳግማዊ አመለወርቅ ፈይሳ ተዘጋጅቶ ነበር የዛን ጊዜ እኛ እዚህ ቀረጻ ነበረብን ትዝ ይላችሁ እንደሆነና በወቅቱ ተገኝተን ምስጋናችንን አላቀረብንምና ዛሬ ካባ ያለበስንህ እስከዛሬ ድረስ ለኪነ ጥበብ ላደረከው አስተዋጽኦ እዛ ፕሮግራም ላይ መድረኩ ላይ ተገኝተን ካባ ባናለብስም በራሳችን ፕሮግራም ላይ ዛሬ ጋብዘን ይሄንን ካባ ስላለበስንህ ደስ ብሎናል ኑርልን ዳግማዊ በተጨማሪም ደግሞ በአነሳሽነት ቢኒንም እጅግ አመስግነው በጣም ላደረከው አስተዋጽኦ በዋሻው እንዴ በአባይ ቲቪ ስም እጅግ አድርገን እናመሰግናለን ዳግማዊ እኔም እንደዚሁ ቆሜ ሁላችሁንም ማመስገን ፈልጋለሁ በጣም ትልቅ ነገር የተደረገልኝ ብሔራዊ ቲያትር ይህንን ሐሳብ አመንጭቶ ያመሰገነኝ ሄኖክ የታጋይ ልጅ እንደገና ደግሞ ቢኒ ይሄን ሁሉ ኃላፊነት ወስዶ የሱ ጓደኞች አሉ ሌሎች ሰዎች አሉ እዚህ ሙያ ውስጥ ያሉ ሰዎች በሙሉ አክብረው በጣም ትልቅ ነገር ነው ያደረጉልኝ እናንተንም ጭምር በጣም አመሰግናለሁ እናመሰግናለን አረፍ በል ዳግማዊ አረ ሞራል ያንሳል ዳግማዊ የጥበብ ፍቅርህ የጀመረው ጎረቤትህ አንዲት የምታነብ ልጅ ትታው የምትሄደውን መጽሐፍ እያነበብክ እንደነበር ብዙ ጊዜ ትናገራለህ ይህ አጋጣሚ ህይወትን እንዴት ቀየረው ወይ ወደዚህ ነገር እንድትገባ እንዴት አደረገ እስቲ ንገረን መጀመሪያ ልጅቷን አሁን ወይዘሮ ባጠናሽ ብርሃኑ ይባላሉ ትልቅ ሴት ናቸው ያን ጊዜ የኛ ታላቅ ናት እንግዲህ ሁሉ ጊዜ ምንድነው ልጆች ታላላቆቻቸውን ነው የሚመስሉት ታላላቆች ጥሩ ነገር ካደረጉ እነሱን ተከትሎ ይሄዳሉ ታላላቆች መጥፎ ነገር የሚያደርጉ ከሆነ ቤተሰብ ውስጥ ነው ያንን መጥፎ ነገር አዳብረውት ይዘውት ይሄዳሉ ሁሉ ጊዜ የምታረገው ነገር ምንድነው ግቢ ውስጥ ትቀመጥና መጽሐፍ ታነባለች የኛ ታላቅ ናት ስታነብ እኔ ምንድነው የምታረገው እቺ ልጅ በቃ ይገርመኛል ሄጄ ልክ ሲጠሯት ወደ ቤት በመትገባበት ጊዜ እኔ መጽሐፉን ገልጬ አነባለሁ ከእድሜ ውጭ የሆኑ መጽሐፎች ናቸው እንግዲህ ያን ጊዜ 7-6 ዓመት ምናምን ይሆነኛል እና ፋንታሲ ውስጥ ገባሁኝ ይሄ ምትሃት ነገር ዓለም ውስጥ የለም መጽሐፍ ስታነብ የሚሰማህ ነገር እዛ ነገር ውስጥ ገባው በዛው ቀጠልኩበት በቃ አንዴ ከተበኝ ከዛ ማቆም አቃተኝ አስተማሪ ያስተማረ እኔ ከስር እንደዚህ መጽሐፍ ነው ማነበው
እና ሰዎች ያመጡልኛል ግጥሞች ምናምን በቃ በዛ ነው የተለከፍኩት። ማን ነው ስማቸው? ወይዘሮ ባጠናሽ ብርሃኑን ከልቤ ነው የማመሰግነው። በርካታ ስራዎችን ሰርተሃል ዳግማዊና እስቲ ከስራዎች ከሰራ በኋላ የሚያስቅ ወይ ደግሞ ያስገረመ የተመልካች አስተያየት አለ? ብዙ ነገር ይገጥመኛል ማለት በጣም ብዙ ነገሮች። አሁን የኮከብን ሰው ሁሉ ስንሰራ በጣም የሚገርሙ አስተያየቶች ነበሩ። ኮከቡ ሰው አማኑኤል ሀብታሙ፣ መስከረም አበራ እንደገና ደግሞ ፍቃዱ ከበደና እንዳለ ብርሃኑ ይሰሩበታል። ታሪኩ ምንድነው? ታሪኩን ሳይሆን እዛ ውስጥ በሶስት ሰዎች ነው የሚሰራው። 14 ሰዎችን በሶስት ሰው መስራት ማለት ነው። አማኑኤል ሀብታሙ ወደ 6 ይጫወታል፣ መስከረም ወደ 7 ትጫወታለች፣ ፍቃዱ ወይም እንዳለ አንድ ሰው ነው የሚጫወቱት እና ይለዋውጣሉ። ኦን ዘ ስፖት ነው የሚለዋውጡት እና አማኑኤል ያን ሁሉ 6 እንግዲህ ዶክተር ይሆናል፣ ቅብጥርስ ይሆናል ምናምን ማአት ነገር ነው በአንድ ጊዜ። ካራክተሮቹ ብዙ ናቸው። የምትሰራው ግን በሶስት ሰው ነው። ልክ ጨርሶ ከወጣ በኋላ አስተያየት ሲቀበል እንዴ አንተ እኮ ዶክተሩን ብቻ ሆነ ስትሰራ ነው ያየነ አሉት። ሌላው ሰው በሌላ ሰው የተጫወተ ነው የመሰላቸው እና ይሄ በጣም የገረመኝ ነገር ነው። እንደገና ደግሞ ሌላ ሁለተኛው ምንድነው አንዲት ልጅ አየችና መጨረሻ ላይ ከርቴንኮል የሚባል ነገር አለ። ከርቴንኮል ታውቃላችሁ? የመጋረጃ ስንብት ማለት ነው። ቲያትሩን ከሰራችሁ በኋላ ተመልካቹን ትሰናበታላችሁ። 14 የተለያዩ ሰዎችን ካዩ በኋላ መጨረሻ ላይ የወጡት ስንት ናቸው? 3 ናቸው የሰሩት 14 ነው። አዎ የታሉ ሌሎቹ ብለው ጠየቁኝ። የሚገርም ነው። ካራክተሩ ነው 14 ካራክተሩ 14 ነው። 14ቱን ተከፋፍለውት የሰሩት 3ቱ ናቸው። ለሶስት ነው የሰሩት። አንድ አክተር 4 ካራክተር ሆኖ ይሰራል ማለት ነው። አንድ ተዋናይ 6 እኔ ተሸውጃለሁ። የመጀመሪያ ጊዜ ያየሁት የኮከብን ሰው ሽማግሌ ያለ አሮጊት አለ ወጣት አሉና የመጨረሻው መተው ሲያመሰግኑ ትንሽ ሰው ነውና ለምንድን ነው ያልወጡት? ልብስ እየቀየሩ ነው ብዬ ተሸውጄ ነበር። ሙያ ውስጥ አለው ግን የማሳመን አቅሙ ማለት ነው። ተጫውቶ የማሳመን ብቃት እንደ ተዋናይ ማለት በጣም ነው የሚገርመው። ለማንኛውም ዳግማዊ አመለወርቅ ፈይሳና ቢኒ ምዕራፍ ሁለታችሁም እንግዳችን ሆናችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ከማን ልጀምር? ከታላላቆች ጥሌ፣ ዳግማዊና ማርቆስ ትግራይ ውስጥ የሚገኙ ታሪካዊና የሚጎበኙ ቦታዎች መካከል 6ቱን ግለጹልኝ። 6 ወይ 7 ግለጹ። ጽዮን ማርያም፣ አክሱም ጽዮን ማርያም፣ ገራልታ ተራሮች፣ የገራልታ ውቅር አብያተ ክርስቲያናት ተራሮች፣ ራሱ አክሱም ጽዮን ማለት አክሱም ሐውልት 3 አፄ ዮሐንስ ቤተመንግስት፣ የአፄ ዮሐንስ 4ኛ ቤተመንግስት በጣም አሪፍ። አብርሃ ጽብሃ በገመድ የሚወጣበት ደብረ ዳሞ መስጊዱ ነጃሺ መስጊድ መልሰውታል። የአክሱም ሐውልቶች፣ አክሱም ጽዮን፣ የአድዋ ተራሮች፣ የአፄ ዮሐንስ 4ኛ ቤተመንግስት፣ ደብረ ዳሞ፣ አልነጃሺ መስጊድ፣ 31 የሚሆኑ የነቢዩ መሐመድ ባልደረቦች መቃብር፣ የንግሥት ሳባ ቤተመንግስት፣ የአፄ ካሌብና ገብረ መስቀል መቃብር፣ የኢዛና ድንጋይ፣ የየሃ መቅደስ፣ የገርአልታ ውቅር አብያተ ክርስቲያናትና ሌሎችም ይሆናሉ። ሀራይ መልሰውታል። ወደ እናንተ ልምጣ። ያው መቼም ሁላችሁም መቀሌ ለስራ ሄዳችኋል። እስኪ መቀሌ ውስጥ ካሉ የሰፈር ስሞች 5ቱን ንገሩኝ። ሐውልት የሚገኝበት አካባቢ ነው። ሐውልት ያለው ሐውልት አይደር ሆስፒታል ስፔሻላይዝድ ሆስፒታል ያለው 04 በጣም ሰሜን የሚባላል። ሮማናት አደባባይ 16 በአክሰንት ልበለው። በአክሰንት አድሐቂ 17
ቁጥሮችማ ብዙ ስላለ ቁጥር ላይ አገባ በዕድሜ 14 ዋናው ነው መሀሉ ላይ ነው ያለው። ዋና አንድ ቀን የገባንበት አዎ ሰርግ ተጠርተንስ የገባንበት ሰፈር አዎ ማን ነው? 07 ወይኔ 04 04 ብለሃል። አዎ 04 ጎበዝ። ጅብሩክ አዎ ጅብሩክ አዎ እና ሌሎችም እኔ በጣም ደስ ያው የኔን ቅጥነት ታውቀዋለህ። በኔ ቅጥነት ኩያ የምትባል አካባቢ አለች፣ ኤርፖርቱ አካባቢ በጣም ንፋሱ ተው ማስታወቂያ ልንሰቅል እንዴት ልውጣ መሰላለህ ዥው ያደርገኛል። አዎ በጣም ኃይለኛ ንፋስ ከ11 ሰዓት በኋላ እና ኩያም አለች። ለማንኛውም አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። ደብረ ሲናን ዋሻ በኩሽኔት ታልፍሻል። የደብረ ሲናን ዋሻ በኩሽኔት ታልፋል? ምን ነው ማርክዬ ወዬ የኔ ወንድም በኩሽኔታ ስትል ስንት እግር ያለው ይሄ ችቦ ይዞ የሚሄደው ነው? 4 እግር ያለው 4 እግር ያለው ሰማው አይደለ? ችቦ ይዞ የሚሄደው ኩሽኔታ ነው። አንተ ነው የሰራው ማለት ነው እኮ። ለምን 4 እንትን ነው እንጂ ከዚህ ጋር መግፊያ ያለው የተንሸራተትክ ነው በኩሽኔታ? አዎ ምን ዋሻ ነው ያልከኝ? ደብረ ሲና በጣም ኢትዮጵያ ውስጥ እጅግ በጣም የሚያምር ነው። ጀስት እንደ ስኬት ቦርድ ማለት እንደ ስኬት ቦርድ እየነዳህ አይደለም ሚለ ገብተዋል። አንተ አዲሱን አባባሉን ስላላወቀው አይ ስኬት ይሄ የኛ ዘመን አይደለም። ይሄ እንደዚህ በአንድ እግር የሚነዳው ስኬት ማለት ነው። ያኛው ስኬት በእኛ ኩሽኔታ አይጋች ኩሽኔታ ቁጭ ማለት ልክ ነህ። ግን መኪናም ተበላሽቶ ምናልባት በኩሽኔት ሄደም ከሆነ ለምን አልነግራችሁ? አይደለም ማርክዬ ይንገረን እስቲ። ቆይ ስለ ኩሽኔታ በደንብ ስለ ደብረ ሲና ዋሻውን ላውራ። እሺ አውራለሁ። ታወራለህ። ጠማህ? አዎ አውራ ብለህ እና ደብረ ሲና ዋሻ ታውቁታላችሁ? አዎ በጣም የሚያምር አዎ ያለውን ጫካ አይታችኋል? በጣም አጠገቡ ያለው ባህር ዛፎች የሚያምሩ ዋሻ ውስጥ አረ ከዋሻው ዋሻው ውጪ ጎንና ጎን እኮ አውትዶር በል አውትዶር እሺ። እና እንዲች መሪዋ እንዲች እሺ ነው እንደዚህ በሱ እንደዚህ በእግር ምትነዳለ በጅንት ይያዘ ባለ 3 ሆነ ደብረ ሲና ደግሞ ኬት አግኝተክ ነው? በህልምህ መሆን አለበት። የገብስ ቆሎ አለ። የገብስ ቆሎ አለ። አይሆንም 3 ደቂቃ ምናምን ሊወስድ የገብስ ቆሎ አለ። እሷን እያረገ ሹፌሩ እኔ አጠገቡ ትርንጎ አልበላም። ትርንጎ ታች ነው ስትወር ቁልቁለት ነው መንገዱ፣ ቁልቁለት ነው ዋሻውን። አዎ እኔ እንዳለ መታደል አላየሁትም። ማየት አለብን። በቃ እነሱ ይመልሱ እንነግራለን። ለምን መመርመር አልችልም? ለማታውቀው አገር ቁልቁለት ሳይሆን ውስጥ ጨለማ ነው። ጨለማ ሆኖ ረጅም አባቴ አታውቀው። 2 ናቸው። አጭሯ ላይ ሳይሆን እኔ ረጅሙ ላይ ነው። ማርክዬ በኩሽኔታ እኮ ነው። ጠይቅ። ቆይ በህልምህ መሆን አለበት። ቲቪ ላይ ከሆነ መኪናው ጎማው ተበላሽቶ ኖ የኛ መኪና ምንም የሆነው ነገር የለም። ሹፌሩ ብለሃል፣ በመሃል ሹፌሩ ብለሃል። ሹፌር አለው ወይስ ራስ ነው ያለው? ኩሽኔታው ነው እኮ። ማን ነው ሹፌሩ? እኔ እየነዱ አይደለም ኩሽኔታው ባለቤቱ። እናንተ ምን ኩሽኔታው ላይ ነው ያልከው? አለፍ ያለው ነው ያልከው? አዎ ኩሽኔታው ላይ ነበርክ? አዎ ኩሽኔታው ምን ጭኖ ነበር? እሱና የባህር ዛፍ ማን ነው የሚጎትተው? ኩሽኔታው ሹፌሩ ነው። መጎተት እኮ የለው ይነዷል። የሚገፋ ነገር ነው። ቁልቁለት ነው እንዴ? ማለት ስኬቱን ሳይሆን ያለው ይሄ ዕቃ ችቦ ነው። 4 ኩሽኔታ 4 አንተ እሱ ላይ ተቀምጠህ እሱ እየገፋክ ነው? አዎ በዚህ ባህር ዛፍ ምናምን የሚይዘው ማለት ነው፣ ትልቁ ማለት ነው። ችቦ የሚጭነው አንተ እዛ ውስጥ ነህ። ቀጣል ችቦ የሚጭነው ነው። ያው ችቦ ነው እሱ። ያው አንድ ነው ቀጥነቱ። ሊሄድ ይችላል፣ ግን ምናልባት እግረኛ መተላለፍ ይችላል በዛ ዋሻ። አይደለም ቆይ አይችልም። አቻደል ተሰማኝ አይችልም። ኩሽኔታው ከዛ ሲሄድ ብቻችሁን ያለፋችሁት? አይ እኔ ከኩሽኔታ ከሚነደው ሰውዬ ጋር ነው። እሺ አንተን ከቅጠላ ቅጠል ጋር ይዘናል። እሺ ግን ያው በተራ ነው መውጣትም። ሌላ እኮ የእግረኛ መንገድ የለም እኮ። አሁን ዋሻው ብቻ ነው፣ ለሳይክል እንኳን የለው። ለምን ተራራ እኮ ነው ተቆፍሮ። እኔ ዋሻውን አውቀዋለሁ። ዋሻው ላይ ራሱ የጣሊያን የተሰራ የጥበቃ ቤት ምናምን
ያለ ነው። ግን ያው ጣሊያን የሰራው ጣሊያን የሰራው በብዙ እንቁላል ይባላል። በብዙ እንቁላል ነው። ዳቦ ይዘን እንገባለን። እሺ ግን ያው ጣሊያን ቢሰራውም ጉልበቱ የኛው ያበሻው የኛው በዛ ውስጥ ልታልፍ ስትል መብራት አለበት መሰለኝ። መኪና ሲያልፍ መኪና ታበራለህ። መብራት የለውም። አይ መኪና ታበራለህ። አዎ አንተ ታበራለህ እኮ። ለእናንተ ማን እያበራልህ ነው? ማንም ያውቀዋል። ልጁ እኮ ደብረ ሲና እታች የሚባላል የለመደ ነው። እታች ነው። ንግድም ኑሮም እታች ነው። እንትኑ ዋሻው ጋር እኮ ምንም አይነት ቤት የለም። ምንም የሰው ቤት የለም እኮ። በምን አበራቸው? ጨለማ ይሆናል ብዬ ነው። እኔ እንጃ። እሱ ፓውዛ ይኖረዋል። እኔ ጨልሞብኝ ነው። አይንን ጨፍነን ነው የሄድከው? አይ እኔ ያው ሳናልፍ ነው እንጂ እሱ ግን ያውቀዋል። እሺ እውነት ውሸት እንማከር እኛ። እሺ ውሸት ይመስለኛል። ማርቆስ ብዙ ጊዜ ሳየው አይዋሽም ነበር። እዚህ ከመጣ በኋላ ግን ውሸታ ማድረጋቸው። ስለዚህ ውሸት ፍልፍሉ ውሸት። ለማንኛውም ማርቆስ በኩሽኔታ የደብረ ሲናን ዋሻ አልፍ ያለው ያለውን ፍልፍሉ ቢኒና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? አይደለም። ይሄ ምንም ነገር ያልፋል። ይሄ ኑሮ ያለፈ አሪፍ። እኔ ግን እውነት መስሎኝ ነበር ማለት ይሄን ኑሮ ያለፈ ያኛው አቅደው ውሸት አይብራራም አይደል? በዋሻው ውስጥ ወደ ደብረ ሲና በዛ ወደ ሸዋሮቢት ወደ ዙጢ ወደ ደሴ ያስኬዳል። በላይ ደግሞ በአናቱ ላይ ደግሞ ወደ መንዝ ነው። ወደ መንዝ ነው። ከንቱን በላይ ፍየሉም ጥሩ ነው ይባላል። የደብረ ሲና ፍየል የሚበላ ጦስኝ ስለሆነ ጦስኝ የበላ። ለማንኛውም 2-1 ናቸው። ዜዶ ታሪክ ንገረን። የዓለም ዋንጫ እኛ ቤት አንድ ቀን አድሯል። መቼ? የዓለም ዋንጫ መጥቶ ነበር። የዛሬ 14-15 ዓመት ኢትዮጵያ መጥቶ ነበር። የዛኔ አንድ ቀን እኛ ቤት አድሮ ነው ሄደው። ኢትዮጵያን ዞሯል ምናምን መጥቶ ነበር። የደቡብ አፍሪካ ዓለም ዋንጫ ጊዜ ነው። መጥቶ ነበር። ሐዋሳ ሄዷል። በየክልሉ ዞሯል። ልክ ነው። እኛ ቤት አንዱን ቀን እኛ ቤት አድሯል። ካዝና ጠፍቶ ነው? አይ ከካዝና በላይ ታማኝ ስለሆነን መሰለኝ። እኔም አውቃለሁ። ከኮሚቴዎቹም ጋር ነበርኩኝ። እዛ የዓለም ዋንጫ ያዞሩ ነበር። ግን ስንት ቀን አደረ? አንድ ቀን ማታ ነው ቀን ይዘውትላቸው ይመጣ። ትንሽ ጠጥቶ ስለነበር ማታ ነው የመጣው። ምኑ ላይ ያሳደራችሁት? ምኑ ጋር ያሳደራችሁት? ብፌው ላይ ነው የሚቀመጠው። የኛ ቤት አሁን ትልቅ ማረግ ያለው ነገር ሲመጣ ብፌ ላይ ነው ቁጭ። እና እናንተ የተኝታችሁ እንዴ? እንዳይጠፋ ከብፌው ስር ነው ምንተኛው። እንዳይጠፋ ብፌው ካለው ቃና ከዋንጫው ማን ይበልጣል? ብፌ ውስጥ ያለው ቃል። ስለዚህ ብፌው ስር ነበር መተኛት የነበረባችሁ። አይ እኔ ብፌ ውስጥ ነበርኩ ከዋንጫው ጋር። እሺ ማርክዬ እኔ ቴሌቪዥኑን እያየ ሌሊቱን ሙሉ አብሮት ያደረ ነው የሚመስለኝ። ሌሊቱን ሙሉ አልታየማ። አይ አይደለም፣ ዋንጫው የዓለም ዋንጫው እኛ ቤት መጥቶ አድሯል። አንድ ጥያቄ ልጠይቅህ። የዓለም ዋንጫው ከምን እንደተሰራ ታውቃለህ? ከወርቅ ነው። ያንን የሚያህል 9 ኪሎ ወርቅ እናንተ ቤት የሚያስቀምጡት ማንን አምነው? እንዴ አባቱ ኃይለኛ ናቸው። አንዴ ያባቴ በረከት አይታመንም። ጋሽ አሸብር ጋርዶች አሉ። ጋሽ አሸብር እንዴ የሱ ሙሉ ስሙ ዘሪሁን አሸብር ስለሆነ። ሌላም መሰለ ጥልዬ ሐዋሳ ገና ከተማ ውስጥ ስትገባ የሱን ስም ስትጠራ እንደ ከንቲባ ማለት ነው። ስለዚህ ከንቲባ ይታመናል። ተጠሪ ነው። እኛ ቤት እንመካከር ዳጊ ምንም መመካከር አያስፈልገው። ውሸት ነው። እኔ ግን በሌላ መንገድ ሄድኩኝ። የዓለም ዋንጫውን ቶ ዓለም የምትባል ዋንጫ የምትሸጥ ሴትዮ ስለዚህ እውነት ነው። የዓለምዬ የምትባለው ሴትዮ ዋንጫ እኛ ቤት አድሯል። ለጋሽ አሸብርም ደግሞ ስንል እውነት ግን እኔ እውነት ብያለሁ። እውነት ማርቆስ እኔም እሺ የዓለም ዋንጫ እኛ ቤት አድሯል። ይደር ለጋሽ አሸብር። ዜዶ የዓለም ዋንጫ አንድ ቀን እኛ ቤት አድሯል ያለውን ማርቆስ ዳግማዊና ጥላሁን ዓለም የምትባለው ሴትዮ የእሷ ዋንጫ
እነዚህ ዶ ቤት አድሯል ብፌያቸው ቁልፍ ስላለ በሚል ተረድተውት እውነት ነው ብለዋል። ብፌያቸው ቁልፍ ስላሉ ብፌያቸው ቁልፍ ስላሉ ከሰፈሩ የእነሱ ቁልፍ ነው። ለማንኛውም አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ማንንም ጠይቆ ሰፈር ሰው መጠየቅ ይቻላል። ሁለተኛ ቀን ልደርስ እምቢ ብለናት ነው። እሰይ ጋሻ አሸብር ይጋብዙኝ ስማቸውን አንስቻለሁ። እውነት ነው። የሚገርም ነው እንዴት እንዳወቃችሁብኝ። ግን ዓለም ሳትሆን አለማየሁ የሚባል ጓደኛዬ ነውና ትንሽ እድሜውም ከኔ በለጥ ይላልና ቪንቴጅ እቃዎች ይሰበስባል፣ የድሮ እቃዎች እና አንድ ጊዜ የሆነ ዋንጫ አይቻለሁ ምናምንና ተቀብለ ይዘህልኝና ብሎ አንድ ቀን ቤት አስቀመጥኩት እና አጎቴ መጣና ይሄ የምን ዋንጫ ነው አለ። ይሄ የዓለም ዋንጫ ነው አልኩት። ዓለምዬ ስለምንለው ሰውዬ የዓለም ዋንጫ ነው በኳስ ቀርቶ በምላስ አለ። ለማንኛውም ሁለት እኩል ሆነዋል። እና ዛሬ ለተመኛ በዚህ ሜዳ ያስፈልግ። አይ ጎበዞች ናችሁ ዛሬ ለእናንተ በእውነት። ዳጊ ታሪክ ንገረን እሷን። እኔና ጥላሁን እልፍነህ ቤተ መንግስት ተጋብዘን እኔን አስገብተው ጥላሁንን አስወጥተውታል። አጥሮበት ነው በቃ ምክንያት ነበር። አብራችሁ ሄዳችሁ ነው? አብራን ሄደናል። በቀድሞ ስርዓት ነው? በየትኛው ስርዓት ነው? ቆይቷል። ግን ስንት ዓመቱ ነው? በደርግ በኢህአዲግ ወይስ በዚህኛው? አይ በኢህአዲግ ጊዜ ነው። ወይ የኔ ወንድም ለምንድን ነው አትገባም ያሉት? በቃ አትገባም አሉት። ምንም ይነሳ እኔ መጠየቅ የለብኝም ምክንያቱም እንትኑ ጥበቃው ሲሪየስ ነው። ስለዚህ አትገባም ተባለ። እኔ ገባው። በቃ ልጄ የምወደው ወንድሜ ነው፣ የማከብረው ሰው ነው። ብዙ ቦታ ይገባል። ለምንድን ነው ጥላውን የተከለከለ? ምንም ምክንያት አላውቅም። ሁለታችን ስንደርስ አንተ አትገባም፣ ፕሮቶኮል ነው፣ አንተ ግን ግባ። ምክንያቱን አናውቅም እኛ። ጥልሽ ለምን ብዙ ጊዜ ሱት በጣም ያምርበታል አውቃለሁ። በጣም ነው የሚያምርበት። ግን አንዳንድ ጊዜ ደግሞ ነፃ መሆን ሲፈልግ ቱታ ነጠላ ጫማ ያደርጋል እንደ ድሬዳዋ ሰዎች እና ምናልባት አንተ ሱፍ ለብሰህ እሱ ሳይለብስ ሊሆን ይችላል። ምክንያቱም አላውቅም። ለመሰለህ በጥድፊያ ነው ገባን። በቃ ወዲያው አንተ ገባ ተባልኩ። ከዛ እሱን ውጣ አሉት። ታዋቂ አልነበረም። ኧረ እሱ ነው ታዋቂ። እንደውም እሱ ነው ታዋቂ። ጉዳዩ ተቃራኒ ይመስለኛል። እንዴት ማለት ጥሩ ነው። ጥሌን አስገብተውት እሳቸውን ይመልሱ ዳጊን አይን አልተመለስኩም። ገባው እኔ ቀጥታ ገባው። ውሸት ነው። ግን በዛ ሰዓት በወቅቱ የነበሩት መሪ ባለቤታቸው ነበሩ እና በኮበሌ ኦኬ ፈታሽ ሴት ነበሩ እንዳለው ኮበሌ አይ ወንድ የመሪው ባለቤት ነበሩ። ዳጊ እኔ እሱ ነበሩ እንዴ? ውስጥ እኮ ነው። እኛ ወደ ውስጥ ነው የገባ ነው። በር ላይ እኮ ነው። ገና ደቂቃ በኋላ ተመልሰህ ገባ። አይ ጥላሁን ዳጊ ከምን ያህል ደቂቃ በኋላ ተገባ? ምን ያህል አቆዩት? ደጅ ላይ ልክ ስንደርስ ፍተሻ አለ። ስም ይታያል። እያንዳንዱ ሰው ስሙ ይታያል። እኔ ስም ያለ ያንተ ስም የለም ብለው ነው የተመለሰው። ስሙ የለም ነው። ይኸውልህ ልጄ እውነት ሊሆን ይችላል። አንዳንዴ በስም ዝርዝር ሊሆን ይችላል። ስም ዝርዝሩ ካልተጠቀሰ እንደዚህ አይነት ቦታ ላይ እኔም አንድ ትልቅ ቦታ ላይ ብዙ ጊዜ የምታወቀው በቢኒ ምዕራፍ ነው አይደል? ግን የመታወቂያ ስም ተጽፎ ስለማይታወቅ ሰረዝ አደረጉትና ከላይና ከታች ያሉት ገቡ። እኔ ሲሄድ ስም ተሰርዟል ተባሉ። በቃ ስሜን አያውቁትም፣ አዲስ ስም ነው። እንደዛ ሊሆን ይችላል ወይ ደግሞ ተረስቶ ሊሆን ይችላልና እውነት ምናልባት በቃ እሱ ባስረዳው መሰረት እውነት ቢኒ ዳጊያ ተቀየመና እኔም ውሸት ነው። ውሸት በቃ እኔ ቀይሬያለሁ። እንዴት አትበለኝ። ውሸት አንተ ዳጊ ብዙ ስራ የሰራ ነው ልጄ። እንዴ አይደለም ዜዶ እኮ የሆነ ነገር አይቶ ነው ውሸት ያለው። ጥላሁን አስወገረ እንዴ? ፊቱ ላይ አይቼው ነው። አኩረፈ። በቃ ትገባለህ። እኔ ይዤ እሄዳለሁ። ይግባ።
ይግባ ታዲያ እኮ እና እውነትን ይግባ ካላችሁ ውሸት ነው። አይ እውነትን አድርግ አይግባ አሁን ለምን እንደተጠሩ ማናውቅ እውነት ውሸት ውሸት ነው። ውሸት እኔ እውነት ብዬ ዳጊን አከብረዋል። ዳጊ እኔና ጥላሁን እልፍነህ ቤተ መንግስት ተጠርተን ሄደን ከመኪና ወርደን ፍተሻው ጋር ስንገባ እኔን አስገብተው ጥላሁን እልፍነህን መልሰውታል ያለውን በቃ ደምስዬ ይቅርታ አድርግልኝ፣ እውነት ብያለሁ። እውነት እንግዳ ነኝ መከራዬ ነው። ትልቅ ሰው አይዋሽም። በእግሩ መጥቶኝ ነው እውነት በል ብሎኝ ነው። በቃ በእናንተ ልሁን እኔ ውሸት በቃሽ፣ በቃ እሺ። እኔ እኮ ፈራሁ። እንግዳ ያከብሩም። እሺ በሱ እንሂድ፣ በቢኒ በቃ በሱ እሺ። በቢኒ ትልቅ ሰው አይዋሽም። አሁን አንተው መንገዳችንን ማቀር የመጣው ቆይ ቢኒ ምንድን ነው ያልከው? አይ ሁለቱም እየቃየ እንግዳ ነኝ እኔ እንዴት ማልከባ። ምን አልክ ታዲያ ቢኒ? እኔ ውሸት አልወድም። በእርግጥ ነገሩ እውነት ነው፣ ግን ውሸት አልወድም። ስለዚህ ምን አልከው? ውሸት ጥላሁን በቢኒያም ተቀየረ። ጥላሁን በቢኒያም ተቀየረ። ውሸት በቃ ውሸት። እኔ ምን ብያለሁ? ውሸት በኋላ ነው የሚጣላኝ። ከደህና ቤት አስመለስከኝ ብሎ እና ምን አልክ ብሎ በቃ እኔማ እውነት ብለህ ነበር። እሺ ውሸት። አሁን ታሪካችን ውሸት። እሺ እኔና ጥላሁን እልፍነህ ቤተ መንግስት ተጠርተን እኔን አስገብተው ጥላሁንን መልሰውታል ብሎ ዳጊ ያወራውን ታሪክ ፍልፍሉ ቢኒና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዳጊ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው ያለው። ቢኒያም መተህ ጥላሁን እልፍነህ ትሆናለህ። እውነት ነው። ሸውረዳቸዋል በጣም። ትልቅ ሰው አይዋሽም። ትልቅ ሰው አይዋሽም። አንተ ነቅተህ ነበር። ማብራሪያ ዳጊ ይሰጣል፣ ግን ያልነገርኩት ነገር አለ። እኔ ደግሞ እሱን ደግሞ ቀጥለህ ትለዋለህ። እሺ ዳጊ ንገረን ታሪኩን። ዘመኑ መቼ መሰላችሁ? 1993 ሲድኒ ኦሎምፒክ እና ኃይሌ ገብረስላሴ አሸንፈው ከተማው አገሪቱ ተጥለቅልቆ የነበረበት ጊዜ ነው። እና እኔ ደግሞ ጦርነቱ ያለቀበትና እኔ በጣም የገነንኩበት ጊዜ ነው። እና ያኔ ከቦሌ ጀምረን ነው የተቀበልናቸው። ሜጋ ማስታወቂያ እንሰራ ነበር። እኔም ጥልሽ ያለ ግልብጥ ከፍተኛው መስቀል አደባባይ ምናምን ታሪክ ብዙ ወርቅም የተገኘው በሲድኒ ኦሎምፒክ ደራርቱ ገዛኸኝ አበራ ሚሊዮን ከአንድ እስከ 3 ሁሉ የወጡበት እና ያን ጊዜኛ ፊልም ዳይሬክተሮች ዘካርያስ ኃይለማርያም ነፍሱን ይማረው፣ እኔ ያለሁኝ፣ ፋንታውን አለ፣ ሶስታችን እንትናም ነበር ጌታቸው ታረቀ፣ የቴዲ አፍሮ ጌታቸው ጣቢያ ስራ አስኪያጅ በነበረበት ጌታቸው ማን ጉዳይ እና መስቀል አደባባይ ያ ሁሉ ሰው ምናምን ተቀርጾ ቀን ነው እንግዲህ ተቀብለን ከቦሌ ማታ አራት ግብዣ አለ ተባለና ተጠራን። እዛም ትቀርጻላችሁ ተባለ። ልክ መኪና ይዘን ምናምን ጠቅላላ ጥሌም ምንም ልክ ስንደርስ እዛ ቦታ ላይ እነ ኪሩቤል ካሜራማኖቹ፣ አሲስታንቱ ምኑ ግቡ ይለናል። ይሄ እንትኑ ጠባቂው በር ላይ ያለው ወታደር ግቡ አለ። መጨረሻ ላይ ጥልሽ ይከራከራል። በቃ ስሙ የለም እንዴ ኧረ አሻው ነኝ ይላል። አሻው ጥላሁን እልፍነህ ኖ አትገባም፣ በቃ አትገባም። እኛ ሮጠን ገባን። እንደውም ከዛ በኋላ ሙድ ተያዘ። ዝፈን እስቲ አሻውን እዛው ዝፈነው ኦን ዘ ስፖት ብሎ ጠየቀው። ግን አላለኝም። ያው ሙድ ያዝና እና መጨረሻ ላይ ገባን። ከዛ በኋላ ጥላሁንን አላየሁትም። ለማንኛውም እስካሁን ባለው ነጥብ የጥሌ የዳጊና የማርቆስ ቡድን 3-2 እየመሩ ነው። ቢኒ ታሪክ ንገረን። እሷን አንብባትና ሲጠይቁ ትመልስላቸዋለህ። የተከበራችሁ ክቡራን እንግዶቻችን እንትን ላንብብ ብዬ ነው፣ ማክበር አለብኝ ብዬ ነው። አሁን ከዚህ ቀጥሎ የማነበው ታሪክ እኔ ሙያዬ የተለያየ ቢሆንም ግን በአንደኛው ሙያዬ በእርሾ ካሜራ የሙዚቃ ክሊፕ ቀርጫለሁ። በእርሾ ካሜራ
የሙዚቃ ኩፍ በሚያደርግ ቀርጫለሁ። ክሊፕ ቀርጿል በእርሱ ካሜራ ነው፣ በዳቦ ካሜራ። እርሾ ማለት ይኸውልህ ዳጊ የእርሾ አይነት ነው። ካሜራ የሚባል እርሾ አለ። ካሜራ የሚባል እርሾ አለ። እኛን አታሳምነን አይደለም። አሁን እኔ አታሳምነን፣ አናውቀውም። ጠይቅ፣ ህዝቡን እሱ ያብራራል። እርግጠኛ ነህ? እርግጠኛ ካሜራ አለ እርሾ። ስለዚህ በሱ ነው የቀረጽከው። እርሾ የሚባል ለህዝቡ ነው ትላለህ ጥልዬ? እኛን አልፈ ወጣቶች አሉ አሁን እና እርሾ የሚባል ካሜራ አንተ ሰርተህበት? እኛ ታሪክ ሽማግሌዎች አይደለም፣ ካሜራ እኮ አይደለም፣ የእርሾው ስም ነው እንዴ። የምን ስም እርሾ? እርሾ ካሜራ የሚባል እርሾ አለ። የዳቦ እርሾ። አንድ ጊዜ እርሾ የሚባል ካሜራ ነው ወይስ ካሜራ የሚባል እርሾ? ካሜራ የሚባል እርሾ። አይ ሊጡን አቆመጠ ጋግረው በቃ በካሜራ በሚባል እርሾ ነው አይደለም ክሊፕ የቀረጽ። ስንት ክሊፕ ቀረጽክ? ለጊዜው የተከበራችሁ በደንብ እንድታዳምጡኝ እፈልጋለሁ። አንድ ክሊፕ ነው የቀረጽኩት። በጣም የተዋጣለት። ስንት ቀን ፈጀብህ? አንድ ቀን ነው የፈጀው። እስኪ ቦካ እንግዲህ ኩፍ እንዳለ ወዲያው። እስቲ ክሊፑ ምንድን ነው የሚባለው? ክሊፑ የባህል ያው እኔ ብዙ ጊዜ ባህል ነክ ደስ ይለኛል እኮ የማ ለደህንነቱ ስል ስሙን አልጠቅስም። የዘፈን በድፎ ዙሪያ አዲሱ እንዳለ አድምቄ ዘፈን ዳቦሽ። እኔ ምንድን ነው እድል ይስጡት። ቢኒ ሳቀው አይዋሽም። በጣም እውነተኛ ሰው ነው። ሲናገር አሁን እያፈረ ነው። ለምን ሲዋሻ አይቼው አላውቅም። እየፈራ በቃ። ስለዚህ ለእኔ ያለው ነገር ይጣረስም ምንም ከእውቀት ጋር አታያይዙት፣ ለእኔ እውነት ነው። ጥላሁንስ? የተከበራችሁ እንግዶቻችን፣ ይህንን ፕሮግራም የምትከታተሉ ይህ አሁን የጠየቀው ጥያቄ በከፍተኛ ቅደት ውሸት። ማርቆስ? የተከበራችሁ እርሾዎች ነገር ግራ እኔ ደግሞ በጣም ፍልፍልና በእርሾ ካሜራ ግራ ከገባ ጠይቀው። ግን እውነት ነው። ለምን መሰላችሁ? ምናልባት ቢኒያም እኮ ሲጀምር በጣም የቆየ ልጅ ነው በሙላው። ቢኒያም በምንም እንኳን አሁን በመጡትማ ካሜራ ታሪክ ይሰራል። የበፊት ግን አይታወቅም እንዲህ በሚለው ካሜራ ቀርጾ ሰርቶ ሊሆን በሚችል እውነት እንጂ አይዋሽም። ይዋሻ እርሾ ያልከው እንደዚህ የድሮ እንደዚህ ካሜራ እያቦካ ማለት ነው። ኦኬ። ቢኒ ምዕራፍ በእርሾ ካሜራ ክሊፕ ቀርጫለሁ ያለውን ጥሌ አንድ ጊዜ ካሜራውን እርሾ የሚባል ይለዋል፣ አንዴ እርሾውን ካሜራ ይለዋል። አብኩቶት። ለማንኛውም ጥሌ፣ ዳጊና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ቢኒ ያወራው ታሪክ እውነት ነው ውሸት? ወይ ጥላሁን ጉድፈል። አይዞ ዳጊ አይዞ ነው። ንገረን ቢኒ ታሪኩን እስቲ። የተከበራችሁ እንዲህ ግራ ስለተጋባችሁ ይቅርታ እየጠየቅኩ ውሸቴን አብራራለሁ ወይ እውነቴን አብራራለሁ። ፈቃደኞች ናችሁ? በጭብጨባ። ይህ እንዴት እውነት ሆነ? ከስር መሰረቱ አስረዳለሁ። አጠር ለማድረግ ጊዜ ስለሌለን ያው እኔም ብዙ ነገርየው 70 ደቂቃ ይፈጃል። በ7 ሰከንድ አሳጥሬ እነግራችኋለሁ። የሙዚቃ ክሊፕ የተለያየ በተለይ ባህላዊ ስራዎች ላይ ብዙ ሰርቻለሁና በአንድ ወቅት ግን እግዚአብሔር አይግጠማችሁ አንድ ሚውዚክ ቪዲዮ እየሰራን ጨርሰን ምናምን በጣም ተደስተን ሙዚቀኛ ሁሉ ቲፕ አደረገን። በጣም ተደስተን ስቱዲዮ ገባው። ሁልጊዜ የማደርገው የቀረጽኩትን ካሜራማኖችም እኔም ልቅረጽ የቀረጽነውን ነገር ሌሊትም ይሁን ምንም ይሁን ቼክ ሳላደርግ ወደ ቤት አልገባም። ሜሞሪን ከፍቼ ቼክ ሳደርግ ባዶ ሜሞሪ ነው። ሙሉ ባዶ ነው። ሪከርድ ያሳየን ነበር፣ ግን ቫይረስ ይሁን ምን ይሁን እስከዛሬ ድረስ ጥናት ላይ ነን። በቅርብ እንግዲህ የጥናቱን ውጤት ልናሳውቅ እንችላለን። ገጥሞኝ አያውቅም እና የመጀመሪያ ስራ ነው። ደነገጥኩ። ሰው አውራጣቱ ያልበዋል። በጣም ደነገጥኩ። የእውነት በጣም ደነገጥኩኝ። መጨረሻ ላይ ግን በቃ መንገር ነበረብኝ።
ደግነቱ እንኳን ሰርግ ወይ ሌላ አልሆነ። ከዛ ሚውዚክ ቪዲዮ ነው ዘፋኙን ስነግረው ቢኒያም እውነት ነው የምትነግረኝ ወይ የቀለድክ እንዳይሆን እንደ ሁል ጊዜው አለኝ። አይደለም እውነቴ ነው ስለው በእርሾ ካሜራ ነው እንደ ቀረጽከው አለኝና የእርሾ ካሜራ ታሪክ ይሄ ነው። በእርሾ ካሜራ ነው የቀረጽኩት ያልኩት ለዚህ ነው። የተከበራችሁ እርሾ ካሜራ የሚባል አለ። ዳቦ ማብካው አለ አይደለ? ይሄ ካሜራ ምናምን የሚባል ነገር አለ። ሰውየው ነው የነገረኝ። እንግዲህ ያው ጥልሽ እንዳለው ስሙ ነው። ኦኬ ኦኬ። በጣም ካሜራ እኮ አይደለም ካሜራ የእርሾ ስም ነው። ዳቦ ለማብካት በዳቦ ካሜራ ነው እንደ የቀረጽከው ካሜራ ይልና ግን እርሾ የዳቦ እርሾ ነው። ስለዚህ ተረጋግጦ ነው የሚበላው። የተከበርክ ማርቆስ አሁን አዳመጥክ። አብካው ዘፋኙ ነው ያለኝ፣ ግን እኔም ራሴ አላቅም በደንብ። ለማንኛውም እስካሁን ባለው ነጥብ 3 እኩል ናቸው። 3 እኩል ናቸው። ጥሌ ታሪክ ንገረን። 20 ሊትር ወተት ጠጣ ተብያለሁ። 20 ሊትር ወተት 20 ሊትር መቼ ነው? ጥላሁ መቼ ነው? አንድ 14 ዓመት ወይ 15 ዓመት ይሆናል። እየተመላለስክ ነው ጠልቅ? እሱን ነው ልል የፈለኩት። ባንዴ ሙሉ ጀሪ። ምን አጥፍተህ ነው? ወተት ስትሰርቅ ተይዘህ ነው? ወንጀል ነው። በወንጀል ከሆነ ሊሆን ይችላል። ጨርሳት። የምን ወተት ነው? ወንጀል ነው ግን የላ ሰማ ወንጀል ስለሆነ አሁንም ጨርሳት እያለ ነው ወተቷ። ድሮ የሰረቅከውን ነገር በልተህ ጨርስ፣ ጠጥተህ ጨርስ ምናምን። አሁን ውስኪ ባለፈው ዕለት የሆነ ሳውዝ አፍሪካ ላይ ሰርቀው ከሱፐር ማርኬት ተይዘው ሙሉ ቦትል ውስኪ አስጠጥተዋቸው። ኧረ እባክህ ትልቅ ቅጣት እኮ ነው። ይገላል። እንዴ ታዲያ እንደዛ አለ። አሁን ድሮ የሰረቅከውን ዕቃ ይዘህ ነው እስከ ፖሊስ ጣቢያ የምትሄደውና እኔ ግን ውስኪው ይሻላል። 20 ሊትር እኮ አንዴ እንደውም እንደምስቴ ምን ሆነ፣ ሰውየው አህያ ሰርቆ አህያውን ተሸከመው አሉት እና አህያውን አልቻለውም። በቃ አንተ አህያ ላይ ሁን ተብሎ በአህያ እየሄደ ሰው ሌባ 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 እያለ አጎቴ ያየው እንደ ተሼ ምን እያረክ ነው አህያ ላይ? ኧረ ተወኝ ሰርጌም እንደ ያልደመቀም አለ እና በስርቆት ተይዘህ ነው ወተት ሰርቅ ተይዘህ ነው ጠጣው የተባልከው ግዳጅ የሆነብህ የፍቅር ነው። በጣም ፈራው ነገር ስርቆት የፍቅር ግብዣ ነው። ግብዣም ማለት ግዳጅ ነው። ነገርየው በግዳጅ ነው እየተጠየቅ ያለው። አልጠጣኸውም። ጠጣ ተብዬ ነበር ነው ያልከው። ተብዬ ነበር ነው ያለው። ጥልዬ በቀናነት መልስልን። በግዳጅ ነው በፍላጎት ነው እንድጠጣ የተደረገው? አልጠጣም እኮ ጠጣ ተብዬ ነው። ጠጣ ተብዬው ጠጣኸው? ግዳጅ ነው ፍላጎት ነው ጉዳዩ? ታዋቂ አርቲስት ናት ጠጣ ያለች። አረጋኸው እኮ ጠጣኸው አልጠጣኸው? አንተ ቆይ እስካሁን ብጠጣ እኔ እዚህ ታገኘኛለህ እንዴ? 20 ሊትር እኮ አዳር አጠጣው። እንትን ወደ እርጎ ከመሄዱ በፊት እኮ ነው። ግቢው ላይ ነው እንዴ? አይደለም ግቢው ላይ ከፍሪጅ ወተት ሰርቀህ ስትጠጣ ይቻላል። እሱ የላስቲክ ወተት ነው። እሱ አይደለም እና ይሄኛው የቆርቆሮ እሱን ማጨረሻው በህይወቴ ግቢው ላይ እንደምስረቅ እሱን እኮ ጨርሻለሁ። ጠይቀው። ይሄን እየጠየቀ ነው ልጄ። ቦታው የት ነው? ከአዲስ አበባ 450 ወይ ጅጅጋ ሄደህ ነው? ጅጅጋ ነው? ጅጅጋ አይደለም ወደ ሰሜን አካባቢ ነው። ደሴም ኮምቦልቻም ሊሆን ይችላል። ችግር እሺ ቆይ ጠጣው ነው እንጂ ተባልከው አልጠጣህም? ጠጥቻለሁ እኮ አልኩ። ጠጥቼ ጀምሬው ምን ያህል ሊትር ደረስክ? እኔ አሁን ቢጠጣ ከግማሽ ከሩብ ሊትር አንድ ቢጨርስ አይጨርስ ልጄ እኔ ጨርሳለሁ። ወተት የሚጠቅመው ወተት ነው። አልኮል ብዙ መጥፎ ነገር ነው፣ ግን ይገባል እኮ አልኮሉ መጥፎ እሱ ነገር እሱን እኛ አናውቅም። እሱን አናውቅም። አይ ከጥላውን ጋር ሬት ውሰድ ከምትባል እና ማር ውሰድ ከምትባል አይነት ሳይሆን የእሱ አባባል ለሰውነታችን የሚጠቅመው ነገር አይገባልህም፣ የሚጎዳ ነገር ግን ይገባልሃል። ብዙ ነገር ስትጠየቅ እንደዛ ነው። አሁን ሚስቴ ስትጠየቅ እንደዛ ነው የምትለው። ድሮ እንዴት አገባሽ ስትባል ጥሩ ነገር አይገባም ትላለች። በጊዜም አትገባም መሰለኝ። አይ ካመሸው በጊዜ መግባት ጥሩ ነገር ነው፣ ግን አትገባም። ግን አሁን ያሉ እውነት ነው። አሁን ያሉ ሚስቶች ግን በጊዜ መግባት አይደለም በጊዞ መግባት ነው።
አሪፍ ትምህርት ነው። በጊዜ መግባት ሳይሆን በጊዜው መግባት ነው። እውነት ውሸት? እውነት ቢኒ ምን ጀመርኩ? ወተት ጠጥቻለሁ። ምን አላችሁ ቤተሰቦች? እውነት ሙሉን ጨረስኩ አላለም። ጠጣ ተብያለሁ ነው ያለው። ስለዚህ ውሸት ነው አይደል? ምንድን ነው ያለህ? በቃ ውሸትን በሏለች። ውሸት አለ። ጥሌ 20 ሊትር ወተት ጠጣ ተብያለሁ ያለውን ፍልፍሉ ቢኒና ዜዶ ውሸት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? ጥላሁን 50 ሺህ ብር ብቅ ብለሽ እውነት ነው ነገሩ። እውነት ነው ልጅ ብለኸኝ ነበር። እኔ ዜዶ ምን ባረግ ይሻለኛል? ሁል ጊዜ የሆነ ነገር ሸርፈህ እያየኸኝ ነው። ተጨንቄያለሁ እኮ ቢኒዬ። እኔ ራበኝ ብትለኝ ካሁን በኋላ ቆይ እሺ ንገረን ታሪክ። አምኜህ ነበር። በሆነ ጊዜ ነው ለስራ ሄደናል። አመልማል አለች እና እዛ ውስጥ ታዋቂ ዘፋኞች ብዙ አሉ። ግን አመልማልን የምጠቅስበት ምክንያት ስላለኝ ነው። ብዙ ታዋቂ ዘፋኞች ድምፃዊት አመልማል አባተ እና እሷ አለች፣ ፍቅር አዲስም አለች ምናምን ብዙ ነን። ከዛ መኪና ነው በአውቶቢስ ነው እየመጣን የነበረው። ለምንድን ነው በአውቶቢስ የመጣንበት ትልቁ ምክንያት ምን እንደሆነ ታውቃለህ? ኃይለ ኢየሱስ ግርማ እጅግ በጣም የምወደው ምርጥ ድምፃዊ ነው። አውሮፕላን አይወድም። እኔ አውሮፕላን አልወድም። ከዛ ትኬታችንን እንመልሰን እኔና እሱ በመኪና እንሄዳለን ስንል ተወሰወሱ። አንተ በቃ እኛም በመኪና ምናምን በቃ በየቦታው እያረፍ የበላ ከህዝብ ጋር እየተገናኘ መምጣት እንዴት አስደሳች ነገር እንደሆነ አመልማል በተለይ ብዙ ጊዜ ቱር በጣም ትወዳለችና ወተቱ ጠማን። ቆይ በዚህ ምክንያት ነው በመኪና ይመጣል። መኪና ኮንትራክት ይዘን እየመጣን ጎማ ፈነዳ የሆነ ቦታ። ገና ይሄ እንግዲህ ጎንደር ላይ አይደለም መንገድ ላይ። ከዛ በጣም ለምለም ቦታ ነው። በጣም ለምለም ቦታ ነው እና ምን ተብሎ ተጽፏል? በቆርቆሮ ወተት ጫኑ ሚል ተጽፏል። እና ቆርቆሮ ላይ ነው በትንሽ ታፔላ ነገር እና እዛ ጋር እንትን ያሉ ዝም ብዬ ለሙድ ወተት ጫኑ ምንድን ነው ስል ወተት ጫኑ ስል አንተ ከየቤቱ ገበሬዎቹ 20 ሊትር ወተት ይዘዋል ይወጣል መጡ። ምን መኪናው ገብቼ ቁጭ አልኩ። ለካ ወተት ይጫናል እዛ ቦታ ጋር ወተት ከየቦታው ያወጡ የመንግስት ወተት እንትን ውስጥ ይጨመርና ወደዚህ ይመጣል። እና ለካ እነዛ ወተት አምራቾች ናቸው። ከየቦታው ገበሬዎቹ ሲመጡ የወተት መኪና የለም። ማን ነው ያለው? ማን ነው ያለው? አውጡት። በቃ አመልማል ተከራከረችኝ። አይደለንም እንዴ ሳምታን ከየቦታው ነው የመጣው። ማን ነው ያለው? ማንንም አያውቁም ደግሞ። ከዛ በኋላ እኔ በቃ በጣም ነገሩ ወደ ሲጠነክር ወጣውና በቃ እኔ ነኝ ያልኩት ስል ናውጣ እያንዳንዱን ጀሪካ ትመልሳለህ ወደ የቤቱ በየቤቱ አሉ። ከዛ ምናምን ስል መጨረሻ ላይ አንደኛው እንደሱ አይደለም አንዱን ጀሪካን ሙሉን ይጠጣል። የጥሌ የዳጊና የማርቆስ ቡድን 4-3 እየመሩ ነው። ተመስገን ዛሬ መሩ 4-3 ሳይበዛ ግን አንድ ምስጋና። ልካውን ቢኒ ታውቀዋለህ ታሪኩን። አጋርፋ ሄደን ዶክመንተሪ እየሰራን ባሌ ማለት ነው እና የሆነ ገጠር ውስጥ ገባን እና ትልቅ ገበሬ ነው ቂቤ ተቀብቷል ምናምን 5 ሰዓት አካባቢ ነው 5 ሰዓት አካባቢ ምን በላው ነገር አጣን። ሾፌር አለ፣ እኔ ያለሁኝ ዳይሬክተር፣ አሲስታንቱ፣ ካሜራማኑ ወደ 4-5 እንሆናለን። በቃ እኔ ምንም የለኝም፣ ምንም የተዘጋጀ ነገር የለም አለና ታውቃላችሁ ባልዲ ሙሉ ባልዲ ለ5 ነው የጨረስነው። አልቀረንም። እንደዛ የትርጎ ወደፊትም የምጠጣ አይመስለኝም። ከዚህ በፊትም ጠጥቼ አላውቅም ማለት አለ እርጎ ይጠጣል። አሁን ለ5 ግን ጨረስነው። ይሄ የሚልክ እንትን አለ አይደለም። ጠጣን። ምሳ አልበላንም፣ እራት አልበላንም፣ በሚቀጥለው ቁርስ አልበላንም። እስከዛሬ አመስግኑልኝ ለዛ ገበሬ ፍልፍሉ ታሪክ ንገረን። መነሳንሳ ዞር ያለው
የኔ ጌታ ምንድን ነው ያልከው? መነሳንስ አዙር ያለው የማንን የራሴ ከየት አመጣኸው? ከየት አመጣኸው? ከቀኝ 7 ዓመት ድካም ያመጣኸው? ለስንት ዓመት አዞርክ? ለስንት ዓመት? አይ ለሰከንድ አንዴ እኮ ነው የሚዞረው። አንዴ ነው አይደል? ምን መነሳነስ የሚዞረው አንዴ ነው። አይ የኔ ሁለቴ ነው። ወድቀህ ነው? አይ ሁለት አልወደኩም። ምን ቢኤ ነበር ከዛ ማስተርስ። ኧረ መኪና ነው ያልከው የመሰለው እንዴ መሪ ነው እንዲያዞረው። መነሳነስ እኮ ነው ያለው። ቆይ መነሳነስ የምናውቀው ያው በትምህርት ነው። ቴንክ ዩ እስቲ ድገማት። ቴንክ ዩ የግድ ራሳችንን መግለጽ አለብን። መቼ ነው የተባልከው? መቼ ነው የተባልከው? በፊት እኮ የት ቦታው የት ነው? ዞርኩበት ልደት አዳራሽ ውስጥ እና ግን ሌላም ጋር ፎቶ ቤት ነው አይደለም። ገብተዋል መነሳነስ ይሄ ዲግሪ ተጭኖ ራሱ ጥቁር ለብሼ ምንድን ነው የትምህርቱ አይነት? እንትን ባልትና ነው አይደለም። ምግብ ላይ ስለምትል ብዬ ነው። አይደለም ሌላ ነው እኮ። በኮሜዲያንነት ተመርቀህ ነው ወይ? አይ አይደለም። በሶሻል ሶሻል ምን ፍሬንድ ነው መዋለ ሕፃናት ውስጥ ልጁን እንትን ሲያዞር ምናልባት መዋለ ሕፃናት ማርቆስ ይጠይቃ እንዴና ከዛ ወደ ምክክሩ እንገባለን። በምን ምክንያት ነው አባቴ መነሳንስ ከቀኝ ወደ ግራ ያዞርከው? እንዴ ጥሩ ነው የጠየቀው። የእኛን ጥያቄ ነው የጠየቀ። መልስልና። በትምህርት በአክሲደንት እኔ የልጅ መዋለ ሕፃናት ኖ የእሱን አዙር ሲባል ያው ልጆች ኔቨር አጋችሁ እውነት ነው ዳጊ እውነት ማርቆስ እውነት። እሺ ፍልፍሉ መነሳንስ አዙር ያለውን ጥሌ ዳጊና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? በረከት ምን ይሆን መነሳንስ? አንተ እኮ እናንተ ገባችሁ። ማርክ የራሱን ትምህርት መነሳንስ እኮ ትምህርቱን ነው። አይ ነግራችሁ አታውቅም። ለዛ ነው አንዳንዴ መናገር ጥሩ ነው። እውነት ነው። እውነትነቱ እኮ አይደለም የሚያከራክረው፣ ምክንያቱ እኮ እንስማው። እሺ ንገረን እስቲ ዳጊዬ። አንተ ያለበት ስለተናገርኩ ቢኒም ከበፊትም ስለሚያውቀኝ በጣም ነው ደስ የሚለኝ። ብዙ ሰው እውቀት ላይ ለጨዋታ ሳወራ ወደ እውቀቱ ብዙ ማዘነብል አይመስለው እና ዳጊና ቢኒ ፊት እውነቱን በመናገሬ በተከበሩ ሰዎች መሃል ደስ ብሎኛል። እንዳልኩትም በአክሲደንት ነው በብዛት። እኔም የሚገርመኝ ነገር ነው ራስህ ነው ያሉት እዛ ፊት ለፊት ፕሮፌሰሮች መነሳነሳችሁን አዙሩ ሲባል የሚያዞሩት። ስለዚህ እኔም አዙር ያለው ጓደኛዬ በመኪና አደጋ እጁ ጀሶ ነበር። መኪና አደጋ ደርሶበት እጁ ጀሶ ነበር። እሺ መነሳነሳችሁን አዙሩ ሲባል አየኝ። እኔ አዙርኩኝ። በጣም አሪፍ። ስለዚህ እሱ እጁ ታሞ ስለነበር አንተ አዞርክለት። እና ሳይማር ያስተማረኝን በጣም አሪፍ ጓደኛዬን አመስግን። ተመልካቾቻችን በዚህ አጋጣሚ በዚህ ዓመት በሀገራችን ካሉ ከሁሉም ዩኒቨርሲቲዎች ለተመረቃችሁ ተማሪዎች እንኳን ደስ ያላችሁ፣ እናመሰግናለን። ለማንኛውም በዛሬ ውጤት የጥሌ የዳጊና የማርቆስ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። ከመሰናበታችን በፊት እንግዶቻችን የመጨረሻ መልእክት ያስተላልፉልናል። ቢኒ ያው እንግዲህ በርካታ የሙዚቃ ክሊፖች ሰርተሃል፣ ዶክመንተሪዎች ሰርተሃል፣
መድረክ አስተዋውቃል፣ የሬዲዮ ፕሮግራሞች ሰርተሃል፣ ተውነሃል፣ ያልሰራው ነገር የለም። አሁን ደግሞ በቅርቡ አዲስ ምዕራፍ ፖድካስት የሚል የዩቲዩብ ቻናል ከፍተሃል እና እኔ ብዙ ጊዜ ራሱ ደውልላለሁ ባየሁት ቁጥር ማለት ነው። የምትጋብዛቸው እንግዶች የሚገራርሙ እንግዶች ናቸው። የዛ ፕሮግራም ላይ የሚቀርቡ ነገሮች በጣም 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 ምርጥ አስተማሪ የሆኑ ነገሮች ናቸው የሚቀርቡትና ሁል ጊዜ ደውልለት ነበር። ኧረ ይሄ ነገር እይታውን ሳየው የሚያየው ሰው ብዙም እንትን አይደለምና ይሄን የመሰለ ነገር እይታ ቢኖረው በጣም አሪፍ ነው፣ በደንብ አድርገህ ዩቲዩቡን አስተዋውቀው እያልኩኝ ብዙ ጊዜ ደውልልህ ነበርና በነገራችን ላይ ከዚህ በፊት የቀረቡትንም ፕሮግራሞቹን ለመከታተል አዲስ ምዕራፍ ፖድካስት የሚል ዩቲዩብ ላይ ገብታችሁ ተመልከቱ። በጣም በርካታ ለሀገራችን ትልልቅ አስተዋጽኦ ያበረከቱ እንግዶች ቀርበው ምርጥ ምርጥ መልእክቶችን የሚያስተላልፉበት የዩቲዩብ ቻናል ነውና ስለሱ ንገረን። በመጨረሻ ደግሞ የምታመሰግነውም ነገር ካለ። አባይ ቲቪ እንግዲህ ዛሬ እዚህ ዋሻው እንዴ ላይ ስለጋበዘን አባይ ቲቪ እና ዋሻው እንዴ ፕሮግራም ላይ አባይ ቲቪን ማመስገን እፈልጋለሁ መጀመሪያ። ምክንያቱም አሁን በሀገራችን አሉ ከሚባሉ ሚዲያዎች ውስጥ በተለይ ወጣት ሆኖ ነገ ወይ ተሻለ እንደሚሆን የሚያስታውቅ በመዝናኛው ረገድ በርካቶችን እየሳበ ያለ በጣም ትልልቅ ካምፓኒዎችም ፊት የሚያስቀድሙት ትልቅ የቴሌቪዥን ስቴሽን ጣቢያ ሆኗልና በዚህ አጋጣሚ አባይ ቲቪንም እንኳን ደስ አላችሁ። ገና ከመጀመራችሁ የዚህ አይነት ደረጃ ላይ በመድረሳችሁ ደስ ብሎኛል እንድተመልካች። ዳጊ እንግዲህ በመጨረሻ እስቲ በቅርቡ በአዲስ አበባ ዩኒቨርሲቲ ስለተመረቀው ዝሃ መጽሐፍ ንገረን። በመጨረሻ ደግሞ የምታስተላልፈው መልእክት ካለ። በጣም በጣም ነው የማመሰግነው። ትልቁ ነገር የመጀመሪያው በጣም ደስ የሚለኝ ነገር አንድ አባባል አለ፣ ሞኝ አፉን የሚከፍተው በሳቅ ነው ይባላል። ሞኝ ሆኜ ነው የማያችሁ። አባይ ቲቪን ስፔሻሊ ሴሌክት አድርጌ የማየው ዋሻው እንዴ ነው አልዋሽ እና ምንድነው ኮምቢኔሽኑ ነው። ደምስ አለ፣ ጥልሽ አለ፣ ማርቆስ አለ፣ ዜዶ አለ፣ ፍልፍሉ አለ። እያንዳንዳችሁን አውቃችኋለሁ፣ ግን አንድ ላይ የሳቅ በቃ የታጨቀ ሳቅ የማገኘው ዋሻው እንዴ ሳየው ነው። ሁልጊዜ አያመልጠኝም። በእንትን ቢያመልጠኝ እንኳ ዩቱብ ውስጥ ገብቻ አየዋለሁ በአካል ባላየው እና የመዳን አንዱ ዘዴ ምንድን ነው? ሁልጊዜ መሳቅ መቻል ነው። ከ40-50 ዓመት በላይ ይሆነናል ነው፣ ግን እንዲህ አይነት እጭቅ ያለ ነገር ሳቅ ሳገኝ በቃ ስቃለሁ። በትንሹ ነው የምስቀው እና የሳቄ ምንጮች ናችሁ። በጣም 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 ታውቃላችሁ፣ የሰው ልጅ ብቻ ነው መሳቅ የሚችለው። የታደለ ነው። መሳቅ በራሱ ትልቅ ተሰጥኦ ነው። የማይስቁ ሰዎች አሉ። በትንሹ ነው የምታስቁኝ ሁላችሁም። ስለዚህ በረከትም ቶሎ እኮ ለመነሳት የቻለው ስለሚስቅ ስለሳቅ። ስለዚህ እንሳቅ አንዱ ትልቁ እንትኔ ለዚህ ነው። በጣም ማመስገን እፈልጋለሁ። ሴሌክቲቭሊ የማየው ፕሮግራም ዋሻው እንዴ ነው፣ አልዋሽም እኔ። ከዛ በተረፈ እኔ በቅርቡ እንግዲህ ማስተማርም እፈልጋለሁ። ማለት እያስተማርኩ ነው፣ ግን ከአዲስ አበባ ዩኒቨርሲቲ ጋር የመጀመሪያ ፕሮጀክቴን ጀምራለሁ የሚል ሀሳብ አለኝ። ሰዎች ሁል ጊዜ መማር አለብን። ሁል ጊዜ የሚቆም ነገር አይደለም፣ መማር አለብን። ላለፉት 40-50 ዓመታት አንብቤያለሁ፣ ግን ከዛ በላይም ማንበብ እፈልጋለሁ፣ ማስተማር እፈልጋለሁ። አዳዲስ ቲያትሮችን፣ አዳዲስ መንገዶችን እፈልጋለሁ። አዳዲስ አሁን ኮከቡን ሰው ወህኒ አምባ የሚል አለ፣ የመልካሙ ዘሪሁን ኮከቡ ሰው በሰልፍ ነው የሚታየው። ትኬት ከአንድ ቀን በፊት ነው የሚያልቀው ዓለም ሲኒማ። ወህኒ አምባም እንደዚሁ ጥሩ ተመልካች እየለመደ ነው፣ አዲስ ቦታ ስለሆነ። ፍላሚንጎ የሚገኘው የአዲስ አበባ ህጻናትና ወጣቶች ቲያትር አዳራሽ፣ ራስ ቲያትርም እዛ ነው ያለው። እዛንም እንትን እያደረግን ነው እና አዳዲስ ነገሮችን ለመስራት አሁን እቅድ ላይ ነኝ። አዳዲስ ቲያትሮች የመልካሙ ዘሪሁን፣ ሌሎችም አሉ በጣም ትላልቅ። እኔ ግን ሁልጊዜ አላርፍም። ይህን መጽሐፍ አውጥቻለሁ። ቅድም ቢኒ አንስቶት ነበረ። ይሄ መጽሐፍ ከዩኒቨርሲቲ ጀምሮ የታመቀ እቅድ ነው። ከዩኒቨርሲቲ ጀምሮ የነበረ ኢትዮጵያ ውስጥ ካለፉት 40-50 ዓመታት ጀምሮ የምናውቃቸው ኩነቶች አሉ። ቤዝዶን በሪያሊቲ ላይ በእውነታው ላይ ፋክቹዋል ነው፣ ግን እውን ነገር ከፈጠራ ስራ ጋር አክሎ
የተጻፈ ገና በቅጽ 1 ደረጃ ላይ ነው ያለው። ቅጽ 1 ማለት ሁለተኛውም አልቋል። በአንድ ጊዜ ለማሳተም ሰው አሁን ብዙ ጊዜ አነብም ስለሚባል ማለት ነው በዚች እንፈትነው ብለን ነው። ግን ሁሉንም ሰው ይዳስሳል፣ የሁሉንም ሰው ህይወት፣ በተለይ ደግሞ ወጣቶች። ያን ጊዜ ከዛሬ 50-60 ዓመት በፊት ብዙ ሰዎች ታሪካቸውን ጽፈዋል። አሁን እየጻፉ ነው፣ ኩነቶቹን መሰረት አድርገው የኢትዮጵያን ታሪክ፣ ፖለቲካ። ልጆች ግን ሰው ሲገደል ያየን፣ ደም ያየን በዛ ውስጥ ነው እና ቪሸስ ሰርክሉ አሁንም አለ። አሁንም ደም እናያለን አይደለ? ከዛ አዙሪት ውስጥ እንዴት ነው የምንወጣው? ከራሳችን ጋር መታረቅ አለብን፣ ንስሐ መግባት አለብን፣ ብዙ ነገር። ለዛ ነው እነዚህን መጽሐፎች ለአባይ ቲቪ ለዋሻው እንዴም አንዳንድ ማድረግ እፈልጋለሁ። አንድ ጓደኛዬን በዚህ አጋጣሚ ማመስገን እፈልጋለሁ። ቢኒን በተለይ በጣም 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 አመስግኑልኝ። ቢኒ ምዕራፍ ሄኖክ የታገኝ ልጅ አለ፣ እሱንም አመስግኑልኝ። ጓደኞቼን አመስግኑልኝ። ጀርመን ሀገር ሃምቡርግ ዩኒቨርሲቲ የሚያስተምር ዶክተር ጌቴ ገላዬ ለ48 ዩኒቨርሲቲዎች 10 መጽሐፍ ኢትዮጵያ ውስጥ ላሉ 480 መጽሐፎችን ገዝቶ እያስረከብኩ ነው። በቀደም ለጎንደር ዩኒቨርሲቲ ሰጥተናል። እንዲህ እያልን እንቀጥላለን። ስለዚህ እነሱንም አመስግኑልኝ። ፈጠራ ስራው ይቀጥላል። እናንተም ገዝታችሁ አንብቡ። የት ነው የሚገኘው? ጃፋር ቡክስ ነው ያሳተመው። ይሄንን ለጋህር ውስጥ አለ፣ ለጋህር ቅርንጫፍ ውስጥ እዛ ነው ያለው። እዛ ገዝታችሁ እንድታነቡልኝ እፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አይደለም። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሻው እንዴ ነው፣ ዋሻው እንዴ ነው፣ ዋሻው እንዴ ነው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርት።